ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ከፍተኛ ጥቃት ፈጸመ፣ ድልም አደረገ። ጄኔራሉ አልተማረኩም በፍጹም አሉ። የጠቅላይ ሚኒስትሩ ሴራም ከሸፈ። አብንም ከምክክሩ እወጣለሁኝ ሲል አስፈራራ። ኢትዮጵያውያን በአሜሪካን መክዳታቸው ታወቀ። በአንቀጽ 39 ላይ ተስማምተናል ላሉ ተመካካሪዎቹ። ባለቤቱን የገደለውም ተፈረደበት። በመተከልም ንጹሃን ተገደሉ። ኢትዮጵያ የጦር ሰፈሯን አስረከበች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር 35ኛው ክፍለ ጦር በአገዛዙ ሰራዊት ላይ ከባድ የደፈጣ ድል ተቀዳጀ። የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሮ ወረዳ ነው ከኡርጌሳ ወደ መርሳ አቅጣጫ በካስኒ መኪና ተጭኖ ሲጓዙ የነበረው የአገዛዙ ጦር ላይ ኤላ ከተባለ ቦታ በተወሰደ ደፈጣ እርምጃ መውሰዱን አሳውቋል። የካሶኒ ሾፌሩም በድንጋጤ ሲያሽከረክር ሁለት የግለሰቦች ባጃጆችን በመቅጨት ወደ መርሳ ሆስፒታል ሲሄዱ መስተዋሉን የ35ኛው ክፍለ ጦር ቃል አቀባይ መረጃውን አድርሶናል። ከነዋሪና ጅሁር አቅጣጫ የተንቀሳቀሰው የአገዛዙ ጦር በነጎድጓዱ ክፍለ ጦር ከባድ ምት አስተናገደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በአገዛዙ ጥምር ጦር በኩል የተሰነዘረውን የማፈን ሙከራ በመቀልበስ ከፍተኛ ድል ማስመዝገቡን የኮሩ ህዝብ ግንኙነት ገልጧል። የጠላት ኃይል በትላንትናው ዕለት ከማለዳው 12 ሰዓት ጀምሮ በነዋሪ ከተማ እና በጅሁር አቅጣጫዎች በመንቀሳቀስ ነው በአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላይ ከበባና ማፈን ለመፈጸም እንቅስቃሴ ያደረገ ሲሆን ነገር ግን የክፍለ ጦሩ ሁለት ሻለቆች በወሰዱት የተቀዳጀ ስልታዊ ማጥቃት ጠላትን ድባቅ መምታታቸውን ገልጠዋል። ለማጥቃትና ለማፈን የመጣው የጠላት ኃይል በነጎድጓዱ ክፍለ ጦር በመልሶ ማጥቃት የጠላትን የሰው ኃይልና ቁሳቁስ ላይ ከፍተኛ ኪሳራ በማድረስ የጦሩንም አቅም የሚመሰክር ወታደራዊ ምት በመስጠት ወደ መጣበት እንዲመለስ ተደርጓል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለዘውዱ ሾው ሚዲያ በላከው መረጃ ገልጧል። የጎንደር የበጋሻው ክፍለ ጦር በመገጭ ግድብ ዙሪያ በሰፈረው የጠላት ኃይል ላይ ጥቃት መፈጸሙም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር በስሩ የሚገኙ አህዶች ማለትም ከአጼ ፋሲለደስ ከጎንደር ከቃኘውና ከቴዎድሮስ ብርጌዶች የተውጣጡ አመራሮች አባላት አስተባባሪነት ነው ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ የተቀዳጀ ጥቃት መሰንዘሩን የገለጠው በክፍለ ጦሩ አመራሮችና አባላቶች ቅንጅት በተመራው በዚህ አውደ ውጊያ የጠላት ኃይል በከፍተኛ ድንጋጤ ውጥረት ውስጥ በመግባት ከአሰዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊትን በማስጠጋት ራሱን ለመከላከል ሲጥር ያመሸ ቢሆንም በዚህ አውደ ውጊያም ከፍተኛ ውጥረት መገሱንና ፋኖም ታላላቅ ድሎችን መጎናጸፉን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከልን መረጃ ገልጧል። በምስራቅ ወለጋ ጊዳ አያና ሊሙ ገሊላ ወረዳዎች አዋሳይ ቀበሌ ላይ በተደረገ ኃይለኛ ጦርነት ከፍተኛ ጉዳት ያስተናገደው ገዳ ልዩ ኮማንዶ የአማራ የተባሉ የተዘሩ ሰብሎችን ሳይቀር ማውደሙ ታወቀ። ከሞት የተረፉትም ወደ አንገርጉት ከተማ ሸሽተው በመግባት ቤት ለቤት እየዞሩ ዝርፊያና ግድያ ንጹሐን ወገኖች ላይ አጠናክረው መቀጠላቸውም ከስፍራው ያገኘናቸው መረጃዎች ይጠቁማሉ። በተለይም በዚሁ በምስራቅ ወለጋ ዞን አንገርጉቲ ከተማም አስተዳደር ጦፊቅ ታች ቻይና ሰፈር ላይ ገዳ ኮማንዶቹ ቤት ለቤት እየዞሩ ህዝቡን በሳንጃ እየወጉ ስልክና ብር ሲቀሙ መዋላቸውንና አሁንም ማህበረሰቡን ጨለማን ተገን በማድረግ ህይወታቸውን ለማትረፍ እየሸሹ እንደሚገኙ ከ2000 በላይ አማራዎችም ጉቲን መግቢያ ላይ በሚገኘው እንጅሮ ትምህርት ቤት ውስጥ የአማራ ወጣትና ወንድ የሆነ አማራ በሙሉ አጉረዋቸው ይገኛሉ በሚል ከአካባቢው የመጣው መረጃ የሚያመላክት ሲሆን ከዚህ ማጎሪያም እያወጡ እንደሚረሽኗቸው ነው የተገለጸው። በአሁኑ ሰዓት የምክክር ኮሚሽኑ ለሰላም እየሰራው ነው እያለ ባለበት በዚህ ሰዓት በአማራ ማህበረሰብ ላይ እየተፈጸመ ያለው ግፍና በደል እጅግ የከፋ መሆኑም ተገልጧል። እንግዲህ ገዳ ኮማንዶ ተብዬው ማለት ነው የሰራው ስራ በዚህ ልክ ነው። እንግዲህ እኛን የሚዋጋን አንተ እህል እየበሉ እንደዚህ አድርጎ እህል ይቆስክቱ አመልከቱት። እንግዲህ ገዳ ኮማንዶ ተብዬው ማለት ነው የሰራው ስራ በዚህ ልክ ነው። እንግዲህ እኛን የሚዋጋን
የጠቅላይ ሚኒስትሩ ሴራ ከሸፈ። መንግስት ያቀረበውንም የይቅርታ ሰነድ የህልና እስረኞችም አንፈርምም አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ከመንግስት ጋር በመቀናጀት ውይይት በመጨረሻ ፈርሙ የተባሉት ናቸው አንፈርምም ማለታቸው የተገለጸው። በአማራ ክልል ለተፈጠረው ቀውስ ኃላፊነት ውሰዱ። በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች በየመዝገብ ቁጥሩ ፈጽመናል ብላችሁ እመኑ። ለወድመውም በቢሊዮን የሚገመት ንብረት ፈጽመናል ብላችሁ እመኑ። ሀገሪቱ በአማራ ትውፊቶችና እሳቤ ካልተመራች ማለታችሁ ወንጀል ነው በሉ። አላግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸው እና ይህንንም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንዲቀርብላቸው እንዲያምኑ መባሉንና ይህንንም ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኞች ነን ብለን በፍጹም አንፈርምም፣ በሕግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ሲሉ ተቃውመዋል። አክለውም የአማራ ሕዝብ ጥያቄዎች ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን እውቅና አንሰጥም፣ ወንጀልም በፍጹም አይደለም። በህገ መንግስቱና በዓለም አቀፍ ህጎች ነፃ ሆኖ የመኖር መብታችን ፈቅደን አንተውም። በህግ የተከለከለውንም ራስን መከላከልና ራሳችንን ወንጀለኛ አናደርግም ሲሉ ምላሽ መስጠታቸውም ተመልክተዋል። በጠቅላይ ሚኒስትር አብይ አህመድ ተንኮልና ሴራ የተሸረበውን አንቀበልም በማለት ምላሽ የሰጡ ሲሆን ከዚህም ውስጥ አቶ ዮሐንስ ቧያለው፣ ዶክተር ቴድሮስ ኃይለማርያም፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዝ ሲሳይ፣ አቶ አለልኝ ምህረት፣ አቶ መንበር አለሙ፣ አቶ አሳምነው ታደሰ፣ አቶ ደሳለኛ እጅጉ እና ሌሎችም ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ለመሆናቸው ታውቋል። በሌላም በኩል የህግ ባለሙያዎች እንደሚያስረዱት ይቅርታ የሚሰጠው የፍርድ ውሳኔ ለቀረበባቸው ሰዎች በመሆኑ ገና በፍርድ ሂደት ላይ ያሉ ተከሳሾች ከስር ሊፈቱ የሚችሉት በይቅርታ ሳይሆን ክሳቸው ተቋርጦ በምህረት መሆን አለበት ሲሉም ያስረዳሉ። ጄኔራሉ ተማርኬ በፍጹም አላውቅም፣ ዳንሰኛም አይደለሁም አሉ። በኬንያ የኢፌዴሪ ባለሙስልጣን አምባሳደር ጀነራል ባጫ ደበሌ ነው በትላንትና ምሽት ከአንድ መገናኛ አውታር ጋር ባደረጉት ሰፊ ቃለ ምልልስ በግል ህይወታቸውና በወታደራዊ አገልግሎታቸው ዙሪያ ለሚነሱ ትችቶች ምላሽ ሰጥተዋል። አምባሳደሩ በዚህ ቆይታቸው ባጫ ዳንሰኛ ነው የሚለውና በሰፊው የሚናፈሰው ትርክት ያለምንም ማስረጃ በሟቹ ደራሲ ተስፋዬ ገብረአብ የተቀናበረ መሆኑን ተናግረዋል። ጄኔራልነት የሰጠኝን ብሔራዊ ቲያትር አይደለም ያሉት ጄኔራል ባጫ ምርኮኛም ሆነ ዳንሰኛ እንዳልሆኑ በመግለጽ የማረከኝ አካል ካለም ይውጣና ይናገር ሲሉ የቀረበባቸውን ወቀሳዎች አስተባብለዋል። አክለውም ይህ አይነት ትችት እሳቸው ላይ ብቻ ያነጣጠረ ሳይሆን ከወጡበት የብሔር ማንነት ጋር በቀጥታ የሚያዝ ስልታዊ ስም ማጥፋት እንደሆነም አስረድተዋል። ጀነራሉ ይህን ይበሉ እንጂ ምስላቸው ቪዲዮ ላይ እንደሚታዩት ከዚህ ቀደምም ተወዛዋዥ መሆናቸውን የሚያስረዱ መረጃዎች በየጊዜው እየወጡ እንደነበረ የሚዘነጋ አይደለም። በመተከል ዞን ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች ተገደሉ። በቤኒሻንጉል ጉሙዝ ክልል ነው መተከል ዞን ግልገል በለስ ከተማ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የዓይን እማኞች ተናግረዋል። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸመ ጥቃት ነው በርካቶቹ ተጎድተው ወደ ሆስፒታል መወሰዳቸውን የገለጹት የዓይን እማኞች የመተከል ዞን በከተማው ጥቃት መፈጸሙን በማህበራዊ መገናኛ ዘዴ ባሰራጨው ማብራሪያ አረጋግጧል። ይህ በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት ግን ያለው ነገር የለም። የዓይን እማኞች እንደተናገሩ ከሆነ ታጣቂዎቹ ጥቃቱን ያደረሱት ተጓዡ ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነም ተናግረዋል። ባለቤቱን በመግደል የተከሰሰው ግለሰብ በ21 ዓመት ጽኑ እስራት ተቀጣ። በአዲግራት ከተማ ነው ቀበሌ 06 ዞን 6 ነዋሪ የሆነው አቶ ሳምሶን ሃጎስ አብርሃም የተባለው ተከሳሽ የሁለት ልጆቹን እናት የሆነችውን የ22 ዓመቷን ባለቤቱን ወይዘሮ ቅስናት ተሾመን መጋቢት 8 2017 ዓ.ም በመኖሪያ ቤታቸው ውስጥ በተፈጸመ አሰቃቂ የነፍስ ግድያ ወንጀል ጥፋተኛ ሆነው በመገኘቱ በ21 ዓመት ከ3 ወር ጽኑ እስራት ተቀጥቷል። የምስራቅ ትግራይ ዞን አቃቢ ሕግ አቶ ማሪ እንደገለጹት ተከሳሹ በከባድ የነፍስ ግድያ ወንጀል ተከሶ ጥፋተኛነቱ ከተረጋገጠ በኋላ ነው ፍርድ ቤቱ ተከሳሹን ከዚህ ቀደም ወንጀል ፈጽሞ የማያውቅና ቤተሰብ አስተዳዳሪ የነበረ መሆኑን እንደ ማቅለያ እንዲሁም 2 የማክበጃ ነጥቦችን በመያዝ ሕግን መሰረት ያደረገ ውሳኔ መሰጠቱን ገልጸዋል። በአንቀጽ 39 ላይ ስምምነት ላይ ደረስን አሉ ተሰብሳቢዎቹ። የብሔራዊ ምክክር የደረሱ ስምምነቶችና ያልተቋጩ 3 ነጥቦችን በተመለከተ በመንግስት አደረጃጀት ቅርጽ አጀንዳ ከተነሱት 53 ጉዳዮች ውስጥ በ50 ላይ ስምምነት ላይ የተደረሰ ሲሆን 3 አከራካሪ ነጥቦች ግን ለአስማሚ ኮሚቴና ለድምፅ ውሳኔ አሳልፈነዋል ሲሉ ገልጸዋል።
ለድምፅ የቀረቡት 3 አከራካሪ ጉዳዮች የመንግስትን አወቃቀር ወይም ፕሬዝዳንቱ ከፓርላማ ተመርጦ የጠቅላይ ሚኒስትሩንም ስራ ይስራ ወይስ ፕሬዝዳንቱ ቀጥታ ከህዝብ ይመረጥ የሚል ሲሆን የፌዴሬሽን ምክር ቤት ውክልና በህዝብ ቁጥር ታስበው ይቀጥል ወይስ ሁሉም ብሔረሰቦች እኩል ውክልና ይኑራቸው፣ የተወካዮች አመራረጥን በተመለከተም በክልል ምክር ቤት ይለኩ ወይስ ህዝቡ ራሱ በቀጥታ ይምረጥ የሚሉ ሲሆኑ እነዚህንም 75% ወይም 70% ድምፅ ካገኙ ይጸድቃሉም ተብሏል። ስምምነት የተደረሰባቸው ዋና ዋና ነጥቦችን በተመለከተ እንደተገለጸው ከሆነ የፌዴራሊዝም ህብረ ብሔራዊ ፌዴራሊዝም እንዲቀጥል፣ አንቀጽ 39 እስከ መገንጠልና ያለ ገደብ የሚሉ ድንጋጌዎች በጠቅላላ እንዲሰረዙ፣ ያልተጠቀሱ አዳዲስ ጉዳዮችም ለክልሎች እንዲሰጡ፣ ህገ መንግስታዊ ተርጓሚው ፍርድ ቤት እንዲቋቋም ሆኖ ውሳኔዎች በይግባኝ በፌዴሬሽን ምክር ቤት እንዲታረሙ ተስማምተዋል ነው የተባለው። ይህ በእንዲህ እንዳለም የአማራ ብሔራዊ ንቅናቄ ወይም አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክሩ ልወጣ እችላለሁ ሲል አስጠነቀቀ። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደት ላይ አካታችነት፣ ገለልተኝነት እና ተአማኒነት መጉደሉን ጠቅሷል። በተለይም ያልተመጣጠነ የተሳታፊዎችን ስብጥር፣ የመንግስትና የብልጽግና አመራሮችን ያልተገባ ተጽዕኖ፣ የባለሙያዎችን ፓናል ገለልተኝነት ማጣት እንዲሁም የአዲስ አበባን ጉዳይ በተደራጀ ቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል። በመሆኑም የአብን አዳዲስ ተሳታፊዎችን በመጨመር በአስቸኳይ እንዲቆም በገለልተኛ አካል የሂደት ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረገው ውይይት እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣይ ምዕራፍ የሚሸጋገር ከሆነ ከምክክሩ የመውጣት እርምጃውን እንደሚወስድ አሳስቧል። አትሌቶችና አሰልጣኞቻቸው በአሜሪካ መክዳታቸው ተነገረ። 3 አሰልጣኞችና 4 አትሌቶች ናቸው አሜሪካን ፖርትላንድ ላይ መኮብለላቸው የተገለጸው። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ 7 የቡድኑ አባላት ከልዑካን ቡድኑ ጋር አለመኖራቸው የታወቀ ሲሆን የአሜሪካኗ ዩጂን ኦሬገን ለኢትዮጵያን ከፍተኛ ውጤት የሚመዘግባት ከተማ ብቻ ሳትሆን በርካቶች የሚኮበሉባት ታሪካዊ ከተማ ሆናም ተመዝግባለች ተብሏል። በአሜሪካ ኦሬገን ዩጂን ሲካሄድ የነበረው ከ20 ዓመታት በታች 21ኛውን የዓለም አትሌቲክስ ሻምፒዮና መጠናቀቁ አይዘነጋም። ታዲያ ወደ ውድድሩ ስፍራ የተጓዙት ሀገራችን ኢትዮጵያን በሻምፒዮና 2 ወርቅና 3 ብር 1 ነሐስ በድምሩ 6 ሜዳሊያ ማግኘታቸው የሚታወቅ ሲሆን ወደ ኦሬገን ከተጓዙት የልዑካን ቡድን አባላት መካከል 7ቱ መኮብለላቸው ተረጋግጧል። እንደ መረጃ ምንጮቹ ከሆነ ከሄዱት 4 አሰልጣኞች 3ቱ ከቡድኑ ጋር ያልተመለሱ ሲሆን አትሌቶቹን በተመለከተ 4 አትሌቶች እንደኮበለሉ የገለጹት የመረጃ ምንጮች በዎኪንግ በ800 በ5000 እና በ3000 መሰናክል ላይ የሚሳተፉ አትሌቶች ከቡድኑ ጋር አብረው እንዳልተመለሱና እንደኮበለሉ የመረጃ ምንጮቹ ጨምረው ገልጠዋል። በአዲስ አበባ ከተማ 26 ዓመቷ እናት 4 ህፃን በአንድ ጊዜ በሰላም ተገላገለች። በአዲስ አበባ የሚገኘው ጥሩነሽ ቤጂንግ አጠቃላይ ሆስፒታል ነው የ26 ዓመቷ እናት 4 ህፃናት በአንድ ጊዜ በሰላም መገላገሏ የተሰማው። እናትየዋ 4 ጽንሶችን መፀነሷን በእርግዝና ክትትል ወቅት መለየቱ የሆስፒታል ዋና ስራ አስኪያጅ የማህፀን ስፔሻሊስት ዶክተር እሸቱ ታደለ ገልጠዋል። 4ቱ ጽንሶችን የያዘው እርግዝና ለእናቲቱም ሆነ ለሚወለዱ ህጻናቶች ከፍተኛ ክትትልና ጥንቃቄ የሚፈልግ በመሆኑ የወለዱ ቀኗ ከመድረሱ ከ1 ወር በፊት ጀምሮ በሆስፒታሉ ዋርድ እንድትቆይ ተደርጎ የሌት ተቀን ክትትል ሲደረግላት መቆየቱም ታውቋል። በሆስፒታሉ ከ3 ዓመት በፊትም የ4 ዓመቷ እናት በሪፈራል ከጤና ጣቢያ መጥታ 4 ህጻናት በሰላም መገላገሏም ተገልጿል። አሁን ወደ ውጭ ዜናዎች እናመራለን። ሶማሊያ ኢትዮጵያ በሶማሊያ የሚገኘው የቡርሃካባ ወታደራዊ ጦር ሰፈሯን ከ12 ዓመታት በኋላ ማስረከቧ ታወቀ። የኢትዮጵያ መከላከያ ሰራዊት በሶማሌ ባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ ጦር ሰፈር ለሶማሌ ጸጥታ ኃይሎች ማስረከቡን ሶማሌ ጋርዲያን ዘግቦታል። ይህ እርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሌ ኃይሎች ለማሸጋገር የሚደረገውን እንቅስቃሴ አካል መሆኑም ተገልጧል። በሶማሌ የአፍሪካ ህብረት የድጋፍ እና የማረጋጋት ተልዕኮ አውሶም እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሌ ድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 ቀን 2018 ዓ.ም በይፋ ተጠናቋል ብሏል። እንደ አውሮፓ ዘመን አቆጣጠር በ2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየው ይህ ወታደራዊ ጦር ሰፈር የሶማሌ ብሔራዊ ሰራዊት ለ60ኛው ክፍለ ጦር አስረክበዋል። ክርስቲያኖ ሮናልዶ ከረጅም ጊዜ አጋሩ ጋር ጋብቻውን ፈጸመ። ከ10 ዓመታት የፍቅር ጉዞ በኋላ ነው በይፋ በጋብቻ የተጣመሩት። ሮናልዶ የጋብቻ ቀለበታቸውን የሚያሳየው ምስልም አጋርቷል። ከ10 ዓመታት አብሮነት በኋላ አሁን በይፋ ባልና ሚስት ሆነናልም ሲል ገልጧል።
በመጨረሻም በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ አዲስ ውጊያ መቀስቀሱ ተሰማ። ከአንድ ወር በፊት ነው የሱዳን መደበኛ ሰራዊት ስትራቴጂካዊቷን የኮርሙክ ከተማ መቆጣጠሩ አይዘነጋም። በወቅቱ ጦሩ ከተማዋን ሲቆጣጠር የፈጥኖ ደራሽ ኃይሉ RSF ታጣቂዎች ወደኋላ አፈግፍገው እንደነበረ አይዘነጋም። ሆኖም አሁን በወጣው መረጃ በሸሪራ ውጊያ ተሳትፈዋል በሚል የተወነጀለው የፈጥኖ ደራሹ ኃይል በሱዳን ጦር ላይ አዲስ የመልሶ ማጥቃት ከፍቷል ነው የተባለው። ይህንንም ተከትሎ በአሁኑ ሰዓት በአካባቢው ከባድ ውጊያ እየተደረገ ይገኛልም ተብሏል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።